ንገሪኝ ናታ። አላውቅም ግን በቃ ጠብቂ። እሺ በቃ ናታን አሁን እንግባ እንማይ እንዳዩ። ታዲያ ልደትሽስ መቼ ነው? እማዬ ልታከብሪልኝ ነው እንዴ? ምን ችግር አለ? ያውም በትልቅ ኬክ ነው። ዛሬ እንግዲህ ለዛ ለጊዜ ፍቅሯን ገለጠችለት ማለት ነው። እንደምትወደው በቃ አላደለ ፊቷ የሚነበበው ነገር ሁሉ እሱን እንደምትወደውና እንደምታፈቅረው እየገለጸባት ነው ማለት ነው። እሷም በድንገት መታስመው ሆድ ያለች በጣም ደስ የሚል ነው። እናጣመራችኋለን ከጊዜ በኋላ አንድ ላይ እናደርጋችኋለን። ጊዜውን ይጠብቅ ብለን ነው። አሁን የናታንና የዳጣ ነገር ነው ትንሽ ያወዛገበን። ናታንም መቼም ቢሆን አንቺን አልተውሽም። ምክንያቱም አንቺ ማለት እኮ የኔ ሁሉ ነገሬ ነሽ፣ ብዙ ነገሬ ነሽ፣ ትትናሽ፣ ስብእናሽ፣ መልክሽ፣ ሁሉ ነገርሽ እያለ እየነገራት ነው ማለት ነው። እሷም ግን በጣም ሰግታለች። ምክንያቱም አቢጌል ትወስድብኛለች እያለች አስባለች ማለት ነው። አቢጌል ደግሞ እሷን እንደማትነካ እሷም እንደምትወደው አቢጌልን በጣም ትወደዋለች። ምክንያቱም በፊት ጀምሬ ነው የምወደው ግን ከእህቴ አይብስም እያለች እሷ እንደማላስታወቅ አለ አይደለ እንትን እያለችላት ነው ማለት ነው። ያለውን ነገር ለሷ በቃ እየቶችላት ነው። ሙሉን ነገር ለዳጣ እየለቀቀችላት ነው ማለት ነው። እንግዲህ እሷም ናታንም ናቶሎ ናናም ነገር አለኝ እያለችው ነበረ። እሷም በጣም ተከፍታለች። ግን እኛ ዳጣን ተከፍታ ማየት አንፈልግም። ሁላችንም እሷን የምናየው ተደስታ ማየት ነው የምንፈልገው። ናታንም እንግዲህ ቃል ገብተላታል። ለሁለት ሰው ነው ቃል የገባው። ግን መጀመሪያ ቃል የገባው ግን ለዳጣ ነው። ምክንያቱም ዳጣን ምንጊዜ ምንም ይፈጠር ምንም መቼም ቢሆን አልነጣጠልም ከአንቺ አልለይም እያላት ነበረ። እንደዛ በሚልባት ሰዓትም እንግዲህ እሺ ብላ እሷም ማምና ስትቀመጥ ለአቢጌል ደግሞ ሂዶ አንቺ ትክክለኛ ሰው ከሆንሽ ይሄ ነገርሽ ከለቀቀሽ እንደዚህ ግትርነትሽ ወይም ደግሞ ታያት አድርጊ እየተባልሽ ያለሽውን ነገር ከለቀቀሽ እኔም አላገባብሽ፣ ምክንያት ምንም ነገር የለም አገባሻለሁ ሲላት ነበረ። እሷም ያን ሁሉ ትታ መልካም ሴት ሆናለች። ሁሉ ነገር ትታ ማለት ነው። ምክንያቱም ይሄ ነገርማ እኔን እየጠቀመኝ አይደለም፣ እውነትም ቢሆንም መጨረሻው ግን ከባድ ነው። ስለዚህ ተመሳሳይ ይኖራሉ እያለች እነሱ ጋር ተመሳሳይ መኖር ጀምራለች ማለት ነው። ስለተቀየረች በጣም ደስ ብሎናል። በዛ አጋጣሚ አቢጌል ማለት ነው እንግዲህ ነገር በጥባጭና ቤት አተራማሺ አለች መድኃኒት እሷ እየመጣች እየረበሸ ነበረ። ለአንድ ሳምንት ትንሽ ኦፍ ብለን ነበር፣ እኛም ራሱ ተገላግለናል ነበረ። አሁን ግን መታ እያተራመሰች ነው፣ ቤቱን ሁሉ በአንድ እግሩ እያቆመችው ነው። ሁሉንም ማስተካከለዋለሁ፣ ማርታ እኮ የዋህ ናት፣ ምንም አጠራጥርም እያለች እየተናገረች ነው ማለት ነው። ማርታ ጥሩ ሰው ነች። በዛ አጋጣሚ እናመሰግንሻለን በጥሩነትሽ፣ ባልሽም በሌላ አለመገመትሽ ወይም ደግሞ በሌላ አለመጠርጠርሽ። እውነት መናገር በእንደዚሁ ቀጥይበት እንላለን። እንግዲህ በመጨረሻም የዳጣና የናታን ነገር እያደር እነሱም እየተቀራረቡ ነው። እነሱንም ለመነጣጠል እየሞከረ ትገኛለች። መድኃኒት ሊነጣጠሉላትም ማለት እንትን አላለም። አርጁንም ራሱ አቢጌልን በጣም እንደሚወዳት እንደሚያፈቅራት ለጋሽ ደረጀ ሲነግረው ነበረ። ጋሽ ደረጀ ራሱ አይ ይሄ እኮ ፍቅር እኛም ጀምረናል፣ እኛም ይዞን ነበረ ግን እሷ የማወድህ ከሆነ የማወድህ ላይ እንዴት ታገባለህ? እንዴት ሚስት ታረጋለህ? ልጆችነት እንዴት እሷን ትመርጣለህ? እሺ ብትል እንኳን እንዳታገባት። ምክንያቱም እሷ ማለት የልጆችህ እናት ስትል እሷም የምትወድህ አንተም የምትወዳት መሆን አለባቸው እንጂ አንተ ብቻ ብትወዳት ምንም ዋጋ የለውም። ምክንያቱም አንተ ብቻ ነው የወደድካት፣ እሷ አልወደደችህም። ነገ ጥላ በምትሄድበት አጋጣሚ ይኖራል ማለት ነው እያለ እየመከረው ይገኛል። በዛ አጋጣሚ መልካም ምክር ነው። እንደዛም በሚልበትን ይኮን ትቻለው ይላል፣ ግን ሊተውም አልቻለም። ከዛ ይካበር እንዳትመላለስ እየተባለ ነበረ። ፍቅር አስቸጋሪ ነው እንግዲህ እሱም እየተመላለሰ ይገኛል። እንግዲህ አርጁንዬ ምንም ማድረግ አይቻልም፣ እሱ ይሁንህ ነው የምንለው። ምክንያቱም ፍቅር ከባድም ቢሆን ታውም ስትባል መመለስ አለብህ።
ያንን ነገር ማለት ነው። በዙ ቀጥልበት። እሷ እንደማትሆንህ ራሱ ከጎንህ ነኝ። እኔ ግን አልሆንህም። ምክንያቱም እኔ ለአንተ አይደለሁም። እኔ ደግሞ በህይወቴ የማፈቅረው ሰው አለኝ፣ በጣም የምወደው ሰው አለኝ። አንተ ለኛ አይደለህም። ግን ባለህ ነገር ሁሉ በምታማክረኝ ነገር ሁሉ ከጎንህ ነኝ፣ ምንም ችግር የለም እያለችው ትነግረዋለች። እንደዛም በምትልበት ሰዓትም እንደዛም ስላልኩ በየቀኑ እየመጣ እንዳቸካቸከኝ፣ በየቀኑ እየመጣ እንዳደውልብኝ፣ በቀን 10 ጊዜ እንዳደውልብኝ ብላ አስጠንቅቀው ነበረ። አሁን ግን መደወሉንም ትቷል። ከሷም አንዳንድ ምክሮች እያነሳ ነው። አሁን እየተረጋጋ ነው ያለው። ናታንም እየመከረው ይገኛል። እንደዚህ አትሆን፣ ምክንያቱም አንተ ብትሞት እሞታለሁ ነው የሚለው ማሸነፊያው። መርዝ ጠጣለሁ፣ እሞታለሁ፣ በረኪና ጠጣለሁ ነው የሚለውና አንተ ብትሞት እኮ ማንም የሚጎዳ የለም፣ ራስህ ብቻ ነህ፣ ሌላ ሰው የሚጎዳ የለም እያለ እየነገረው ነው። እንደዛም ቢለውም ግን ጥርጣሬውን አልተውም። ለአንተ ልታረጋት ነው ወይ እያለ እየተጠራጠረ ነበረ። ምጥንና ውሃዬ ደግሞ በጣም ነው የሚዋደዱት። ልዩነታቸውን በደንብ ነው እያሳለፉ የሚገኙት። እሷ ባትኖር ማን ይዝልኝ ነበረ፣ ምጥን እኮ የያዘችው ጉድ ከባድ ነው እያለች ማርታም እየነገረቻት ነው። ውሃዬ በመበጠብጥባት ሰዓት ማለት ነው። ውሃዬ በጣም እየበጠበጠች ትገኛለች። ታይም ስትባልም አትሰማም። ታይ ከተባለችበት ቦታማ ጥፋት ነው የሚሰማት ማለት ነው። እንግዲህ ውሃዬ ራሴን ጠብቂ ማለቴ አንቺ መልካም ልጅ እንዲያንቺ ሁሉም ንጹህ ልብ ቢኖረው እስካሁን ድረስ ሀገራችን ሰላም ይበዛ ነበር፣ ሰላም ይሆን ነበር እያልን እናስባለን። በዚህ አጋጣሚ ጊዜ የዲራማው ድምቀት እውነት በጣም ድምቀታችን ነህ። የምታስቀን ዘና ፈታ የምታደርገልኝ ነህ። አሁን ደግሞ እንግዲህ መታልሃለች፣ ትጠራለች። በርም ለመክፈትም እና እያለ በቦርድ ጋርድ እያስከፈተች ትገኛለች ማለት ነው። እንዲህ ነው ባለሀብት ሲኮን ማለት ነው። በሩን ራሱ እንዲያተነካ በዘበኛ እያስከፈተች ትገኛለች። ወይዘሪት መድኃኒት ማለት ነው። እሷም እሱ እንደማጥቃት እየፈለገች ነበረ እና እንደዚህ አድርገኝ እንደዚህ ኩን እያለችው ነበረ። ግን ጊዜ ምንም ሊያደርጋት አይቻልም። እሱ ግን የሚያፈቅራት አለችው። ለዚያ ነው በጣም የሚወዳት፣ በጣም ያፈቅራታል። ግን ለዚያም ራሱ ለመግለጽ ተቸግራ ነበረ። ዛሬ ግን ስለገለጠችለት በጣም ደስ ብሎናል። እንደምትወደው እንደምታፈቅረው ነግረዋለች ማለት ነው። አሃ ለካ እንደዛ ስትጫወችብኝ የኔን አሰምጠሽ ስትጫወችብኝ የነበረው እንደዚህ ነው ወይ እያለ እሱም ራሱ እየተናገረ ነበረ። በዚህ አጋጣሚ እናንተንም አንድ ላይ ሆናችሁ እስከምናይ ድረስ እንጓጓለን። የዳጣ ሰርፕራይዝ እየደረሰ ነው። እናቷንም ታውቃለች። የልደቷ እያልን እያሰብን ነው። ልደቷ ከ3 ቀን በኋላ ነው ብሏል ጋሽ ደረጀም። ሰላምን ብላለች። የዛን ሰዓት ሰላም እናቷ ስትሆን እንግዲህ ምን አይነት ስሜት እንደሚሰማት ማርታ ምን አይነት ሴት ሁና እንደዛ ሁና ስትንከባከባት የነበረችውን ከሷ ባል ስትወልድላት ምን ያክል ስሜት እንደሚሰማት መቼም አንጠራጠርም። በጣም ከባድ ነው። በጣም ስሜቱ ከባድ ነው። አብራት ከኖረች ብዙ አመት ከቆየችው ዘንድ ጋር ስትወልድ ዳጣ ስሽት ወለድ በስተትም ይሁን በምንም አሁን ደግሞ ተመልሶ የተወለደው ልጅ ሀሳብ አሳሳቢ የሆነባቸው ነው ማለት ነው። ግን እሱ የእናንተ ነው ሲባሉ ደሰት ነው የሚመስለኝ። ምክንያቱም ወንድ ልጅ የላቸውም። በጣም ነው የሚጓጉት ወንድ ለማግኘት። እሷም እንደው የኛ ልጅ ቢሆን እንዲህ ሰላም እያለ ልጅ በወልድ እያለ እየተመኘች ነበረ። ማርታይም ውሃይም እሱ እንዲሆን እያለች ነው። በቀጣይ በአዲስ ከምንገናኝ መልካም